ኢትዮ ቴሌኮም 21.5 ሚሊዮን ብር አተረፈ። ኢትዮ ቴሌኮም በ2014-15 በጀት ዓመት 21.5 ቢሊዮን ብር የተጣራ ትርፍ ማግኘቱን ገልጿል። ይህም ኩባንያው በበጀት ዓመቱ ለማግኘት ካቀደው 28 ቢሊዮን ብር የተጣራ ትርፍ 78 በመቶ መሆኑን ነው ካፒታል ጋዜጣ የዘገበው። በዚህ ዓመት የተገኘው ትርፍ ባለፈው ዓመት ከተገኘው በ4 ቢሊዮን ብር ጭማሪ አሳይቷል። የኃይል መቆራረጥ የተቀመጠውን ዕቅድ ለማሳካት እንቅፋት ሆኗል ያለው ኢትዮ ቴሌኮም በቀጣይ ሌሎች የኃይል አማራጮችን ለመጠቀም ጥረት እንደሚያደርግም ነው ያስታወቀው። የቴሌኮም ምዝበራ ኢትዮ ቴሌኮም ባቀደው ልክ ትርፋማ እንዳይሆን እንዳደረገው ገልጿል። ለአብነትም ባለፈው ዓመት በህገወጥ መንገድ ዓለም አቀፍ የቴሌኮም አገልግሎት በመስጠት ኩባንያውን በሚሊዮን የሚቆጠር ገንዘብ ያሳጡ የኩባንያው ሰራተኞችን ጨምሮ በርካታ ግለሰቦች በቁጥጥር ስር መዋላቸው ይታወሳል። ኢትዮ ቴሌኮም በ2015-16 በጀት ዓመትም ህገወጥ የቴሌኮም ተግባራትን ለመቆጣጠር ትኩረት ሰጥቶ መስራቱን አስታውቋል። የተንቀሳቃሽ ሞባይል ስልኮችና የመስመር ስልክ አቅርቦት ማነስ ለትርፉ ማነስ አስተዋጽኦ አድርጓል ነው የተባለው። በመጀመሪያው የእድገትና ትራንስፎርሜሽን እቅድ ተይዞ የነበረው የ1.6 ቢሊዮን የአሜሪካ ዶላር የኔትወርክ ማስፋፊያ መዘግየትም አሳይቷል። ለዚህም ኩባንያው ከሁለት የቻይና የቴሌኮም ኩባንያዎች ZTE እና ህዋዌ ጋር ሲያደርግ የነበረው ድርድር ጊዜ መውሰዱ በምክንያትነት ተጠቅሷል። ኢትዮ ቴሌኮም በሁለተኛው የእድገትና ትራንስፎርሜሽን እቅድ የሞባይል ስልክ ተጠቃሚ ቁጥርን በ2007 ከነበረበት 40 ሚሊዮን በ2012 ወደ 103 ሚሊዮን የብሮድባንድ ኢንተርኔትና ዳታ በ2007 ከነበረበት 1.59 ሚሊዮን በ2012 ወደ 39.1 ሚሊዮን የናሮ ባንድ ኢንተርኔትና ዳታና የመደበኛ ስልክ ደንበኞች ብዛት በ2007 ከነበረበት 8 ሚሊዮን እና 3.5 ሚሊዮን በ2012 ወደ 16.9 እና 10.4 ሚሊዮን ከፍ ለማድረግ እቅድ ተይዟል። የሞባይል አገልግሎት ስርጭት በ2007 ከነበረበት 43.9 በመቶ በ2012 ወደ 100 በመቶ በእቅዱ ዘመን መጨረሻ የመደበኛ ስልክ ስብጥር ከ10.5 በመቶ ወደ 54 በመቶ፣ የኢንተርኔት ዳታ ስብጥር ከ3.3 በመቶ ወደ 10 በመቶ፣ ዓለም አቀፍ ሊንክ አቅምን ከ20 ጂቢኤስ ወደ 1485 ጂቢኤስ ከፍ ለማድረግ ግብ የተጣለ ሲሆን የሞባይል አገልግሎት የቆዳ ሽፋን አሁን ባለበት 85 በመቶ ላይ እንዲቆይ ማድረግ ዋና ዋናዎቹ ግቦች ናቸው። ኤሪክሰን በ2014 ከያዛቸው 4 የቴሌኮም ማስፋፊያ ፕሮጀክቶች መካከል በደቡብ ክልል ይዞት የነበረውን ፕሮጀክት በውሉ መሰረት ማጠናቀቅ ባለመቻሉ ለህዋዌ ተነጥቆ መሰጠቱ የሚታወስ ነው። ዘገባውን ያደረሰን ካፒታል ጋዜጣ ነው።